እንግዲህ ምን ብለን ነበር ቤተሰቦች? ምን ብለን ነበር? መተውልናል በልዩ ቪዲዮ። እንግዲህ መጀመሪያም ለቀው ነበር። ያ በልዩ ቪዲዮ መተውልናል። ምን ያሳዩን ነው? ቀን እንዳልነው ልዩ ቀን ይሆን? ማፊ ሰምሮልሻል። በቃ ምን ማድረግ አይቻልም። እኔ እንደዚህ ነኝ። ምንም ማድረግ አይቻልም። ልዩ ቪዲዮ ያለኔ መጣው ነው እርግጠኛ ነኝ። ያው እናለባበሳቸው ሁሉ ነገራቸው እና ደግሞ ሰው ነበረ እንዳልኳችሁ አለ ቪዲዮም ላይ እስኪ ነው አዳመቱ ፍቅር ያዝም ድምጻ ሀመር ቤተሰቦች መልካም አመት በዓል ይኸው ሁሉም አለ እንደተናገረው ነው። ቤተሰቦች ዛሬ ረብሻ ነው ነገራችሁ ነበር። ቤተሰቦች ነበሩ አብረው ኢሳቅ ጨዋታ እኔ ገምቻለሁ። ታውቃለህ የሆነ ልዩ ቪዲዮ እንደነበረ ማለት ልዩ ጊዜ እንዳሳለፉ ምናምን ፌሳናቸው ታይቶ በቃ ልዩ ቪዲዮ እንደሆነ እኔ እርግጠኛ ስለሆንኩ ነው። ቤተሰብ እንዴት አባቱ ነው የሚያምረው። ሳቅ ጨዋታ ነው በዓል በቃ ማለት ምን ማድረግ አይቻልም። የሚያስቀና በዓል ሙሉ ሰው ተገኝቶ ምናምን በዓል ሲከበር እንዴት ደስ እንደሚል ማን ይሰራው ግን እኔ ማወቅ ፈልጋለሁ። ፋፍስ ነው ሸብረቅረቅ ነው። እንኳን አደረሳችሁ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? በዓል እንዴት ነው? አማን ነው አይደል? ያው በያላችሁበት ሁላችሁ መልካም በዓል ይሁንላችሁ። እናንተም ብያለሁ እንግዲህ በአካል እኛ በቻልነው አቅም በዓልን መስለን እንዳይደብራችሁ ለማድረግ የሆነ በቃ ታውቃለህ ቀን ሳያቸው የሆነ ነገራቸው እንደዚህ ተዋህዶ እንደዋለ ምንም ጥርጥር አልነበረኝም። የሆነ በቃ ልዩ ነገር እንዳዘጋጁ እኔ በጋራ ቤተሰቦች ከስንት ጊዜ በኋላ በጋራ መጥተው ሰላምታ አቅርበው ሲገቡ ከስንት ጊዜ በኋላ አዎ የምሬ ነው። በጣም በቃ ማለት ቃላት አጥሮኛል። ለዚህ ቪዲዮ ልዩ ቀን እንደነበረ ማሳያ ነው። በቃ እነዚህ አብረው ራሱ መጥተው እንደዚህ መግባታቸው ቪዲዮ ላይ ሰላምታ መስጠታቸው ምናምን አብረው ልዩ ቀን እንደነበረ ማሳያ ነው። ሁለቱ ምን ያክል እንደተጣመሩ በዚህ ቪዲዮ ማሳያ ነውና ቤተሰቦች ደስ የሚል ቀን ነው ያሳለፉት። የኛ ውድ ቤተሰቦች እንዴት ናችሁ? በመጀመሪያ እንኳን አደረሳችሁ። መልካም በዓል ይሁንላችሁ እላለሁኝ። በዓሉ እንግዲህ የሰላም የፍቅር የደስታ እንዲሆንላችሁ መልካም ምኞቴ ነው። እናንተ በጣም ደስ የሚል ሁሉ አለቀበት ታውቃለህ። ማማት ሳምንት የኢየሱስ ክርስቶስን ድካሙ ህመሙን በጣም በትንሹ ለማሰብ የምናደርግበት ሳምንታቶች ናቸው እና ደስ ይላሉ። በጣም ወደባል ነው። ገና ፋሲካ፣ እንቁጣጣሽ ቅድም ካገኘኋቸው ምንም የተለወጠ ነገር የለም መሀላቸው ላይ ማለት አለባበስ ምንም ነገር ደስ የሚሉት እነሱ ናቸው። እንቁጣጣሽ እና መስቀልን ስጋ ስለምንበላ ሶስቱ በጣም ለእኔ ትልቅ በዓል ናቸው። ፋሲካ፣ ገናና እንቁጣጣሽ። ገና ጉራጌ ክልል ግልጽ እኮ ነው። መስቀል እንደ አንደኛ ነው መያዝ ያለበት። እውነት ይሄማ ማንም የሚያውቀው ነገር ይመስለኛል። እንትን ነው መስቀል በዓሉ እኛ አካባቢ ስትሆኑ ጉራጌ ክልል ስትሆኑ በጣም እንትን ነው ረጅም ጊዜ ይወስዳል። 2 ሳምንት ሊሆን ይችላል የሚከበረው። እዛ ሃይሚ ቤት ትለፋለች መሰለኝ። ለዛ ነው ድካም አለበት። ስንት ነገር አለ። ከትፎ ወገባቸውን አስረው ምናምን ለዛ ይመስለኛል እንጂ አንደኛ መስቀል ነው። ፎከስ ያለው ጉራጌ ክልል ውስጥ ነው። ለመስቀል ግልጽ እኮ ነው። ጉራጌ ነው መስቀል ጉራጌ በጣም በዓመት አንዴ የምንገናኝበት እንትን ነው። አመት ነው የመስቀል ወር። በጣም ብዙ ሰው ነው ወደ ሀገሩ በቃ ልክ ነው። ትክክለኛ ሀሳብ። በተለይ ጉራጌዎች ደስ የሚል መስቀል ራሱ እና ዛሬ ፋሲካ ከምንወደው ከአንዱን በዓል ዛሬ ፋሲካ እናከብራለን። እኛ ቤት እንሄዳለን።
ደስ የሚል ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ሙሽና ትናንት ቤት ላይ ምናምን አንገዣቸዋለሁ የተቻለኝን አድርጌያለሁ። ዛሬ ደግሞ እውነቷን እንዳለችው ነው ታውቃለህ። እዚህም እዛም አላንስም ምናምን ብላ ነበር። ሁለቱም ጋር አደረገችዋ። ሙያዋ ደግሞ ታይቶልኝ ቢሆን ቤተሰቦች አስባችሁታል? ስትሰራ ምናምን ዶሮ ቢቀረጽ ኖሮ የሆነ ቪዲዮ ቢኖረው በጣም እኛም ብናየው ደስ ይለኝ። በጣም ማለት ለቀጣይ ብሩኬ የምታሻሽልልኝ ነገር ሃይሚን ቁጭ አድርገህ ትፈተንልኛለህ። ይሄንን ካረክልኝ በቂ ነው። የምር አንተ ደግሞ እውነትም ነው ትላንትና ነው ምናምን ያልከኝ ወፍራለች በጣም አይተዋል። ቤተሰቦች እስኪ ሀሳባችሁ ንገሩ። የምር ኮሜንት ስራ አሳውቁ ሀሳባችሁ። የምር አልወፈረችም ማለት እኛም ብቻ ነው የሚሰማን። ይዋት እስኪ እንድተኝታበት ራሱ ጉንጯ ሙሉ በፊት እንደዚህ ሞላ ነበር ያልነበረ። ሃይሚ በጣም የተመቻት ነው ማለት ነው። እንኳን ደስ አለሽ ሃይሚ። ሃይሚ ተወዳጅ ነች የምንለው እኮ በምክንያት ነው። ቤተሰቦች በምክንያት ነው ተወዳጅ ነች ስንል ብዙ ሰው ግን ሊተባበረ ፈቃደኛ ነበር። ዶሮ ገንጥለው በማምጣት ግን ተሻገረች። ዶሮውን ገነጣጥሎ ለሚሰጠኝ ወረታውን እከፍላለሁ ብዬ በጣም ብዙ ሰዎች ክፉ ልጅ ነች። ዛሬ ደግሞ እሷ ስላገዘችኝ ዶሮውን ገንጥላ ምናምን ጨምራበት ስለሰራችሁ እኔ ደግሞ ምን አደርጋለሁ? ወረታዬ ምን ሆነ ቡና ፌቱ ቤት ሽሮ ጉድ በማለት ቤት በጣም ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። በዓልን ከቤተሰብ ጋር ነው እና ቤተሰብ የምር ድባቡ 100% እርግጠኛ ነኝ። በጣም እንደሚደብራቸው እንደሚገፋቸው የሽሮ ነው ግልጽ ነው እና በጣም እንወዳቸዋለን። እሺ በነገራችን ላይ ማለት ነው በነገራችን ላይ ብዙ ሰዎች ከነጋሽ ጋር ምናምን እያሉ ነበር እና ስልጅ ያው ብዙ ጊዜ እንትን ነው ታውቃላችሁ። ይታወቃል። ግልጽ ነው። ለምሳሌ አሁን ብሩክ ያስበዋል ጋሽ ሲሰርሰስ ማይመጣም ሴት ልጅ ብትሄድ ኖርማል ነው። ሴት ልጅ ብትሄድ ይሻላል። ምክንያቱም እሙሻውን አስበው ሴት ነች ትረዳታለች። አንተ ግን እንዴት አሰቡት? በእናትህ ስልክ ወደቀ ወይ አይዛይዝ ለሃይሚ ያለ ለማውራት የጓጓው ነገር ነው። እንዴት አሰቡት ማለት ስለ ሃይሚ ግን የሆነ ነገር ሳታስበው አታደርግም ማለት ነው። ጭንቅላቷን ትጠቀምበታለች። ምክንያቱም ብሩክን ይዛ ከጋሽ ጋር ማሰራው በቃ ግልጽ ነው ተናገረች። ሴት ልጅ ወንድ ልጅ ይዛ ምናምን ሄዱ በጣም ባህላችን የማይፈቅዱም ብዙ ጊዜ ካየው የምር በቃ እዚህ ላይ እኔ በጣም አመሰግናለሁ ማለት ባህላችንን እንደዚህ ጠብቀን የምር ይመችሽ። ሃይሚ ድንቅ ልጅ ነች። ማለት ድንቅ ነው ውበትሽ። አቤት ጉድ ደስ ይላል። የምር ተከበረ እሙሽ ጋር በቃ በዓል ተከበረ እሙሽ ጋር አይታችኋል። በቃ እንደዚህ ማነው ቤቱ እንደዚህ ሆኖ የናፈቀው የለም ማለት ብዙ ቤተሰቦች ውጭ ያላችሁ ቤተሰቦች እንደዚህ በቃ ማለት ይመጣላችኋል አይምሯችሁ ላይ ምን አይነት ጊዜ ታሳልፉ እንደነበር ከፋሚሊ ጋር እዚህ ብትሆኑ ኖሮ ምናምን ይመጣላችኋል። አያስቀናም? በጣም እንዴት አባቱ ነው የሚያምረው እውነት እዚህ ማለት እዚህ ድባብ ላይ መቀላቀል ማለት አስቡት እናንተ ቤተሰቦች ብትኖሩበት ምን አይነት ጊዜ እንደሚሆን። ሃይሚንም ያግዛት አልጠፋም። ናኒ አብሮ አደጋችን እንግዲህ ለምንድን ነው ስለ ናኒ ግን ብዙ ጊዜ ማነው አብሮ አደጋችን ስለሆነች ይመስለኛል በደንብ ጠንቅቀን ሁሉ ነገሩን ስለምናውቀው ብዙ እንትና በቃ ልጅቷ ማለት ስለምታውቁስ ይናል አታወሩ እንትን የሃይሚን አዳዲስ ባህሪዎች ስናውቅ እናወራለን። ስለናኒ ግን አይገርምንም። ምን ጥሩ ነገር ብታደርግ አይገርምንም። ስለምናቀጥ አጠገባችሁ ያለውን ነገር ሲጀምር አታወሩለትም። ብዙ ጊዜ እንዳነ ምናምን አትሉትም፣ አይታየም። የሃይሚ ግን በጣም ማለት አዳዲስ ባህሪ እናይባታለን። ከምናውቃት አዳዲስ ባህሪ ስናይ እንደነቅባታለን። ለዛ ነው ቤተሰቦች
ቡናው አይደለም ቤተሰብ እዚህ ጋር ልክ አልመጣልኝ። ቡና አፈላለሁ ብላ አንዴ ልጅ እንዴ እሷ ከመብላት እኮ የዘለለ ነገር ያደርጋል። ቡና ቢያንስ ይፍላች ለፋንዲሻው። አሬ መቼ ደግሞ ካሜራ ሲይዛት ያት ትሸፍናለች ምናምን። በቃ ታያለች ነው ስራዋ ታውቋታል። ቤተሰቦች አሁን ዶሮ ተባለች። ቤተሰቦች አይደለም እኔ አላስቁማችሁ። ዶሮ ተባለች እንትን ብቻ መክተፍ ብቻ ቁሌት ብቻ። ቡና ተባለች መጨር ካለቀ በኋላ ከወረደ በኋላ ቤተሰብ ምንድነው ጭሱን ማጠን ብቻ ማለት ነው ቡና። ኧረ እቺ ልጅ ቤተሰቦች ይመችሽ። አንደኛ ያምር ግን አያያዟ ደስ ይላል። ቤተሰቦች እውነት ድንቅ ነች። ማለት አልቻልኩም። ማለት ዶሮ አልሰራችም፣ ቡና አፈላለሁ አለች፣ አላፈላችም። ምን ትሉታላችሁ እንግዲህ ቤተሰቦች? ማለት እንደተናገረው ነው ባይዙ ቀን እንዳልኳችሁ ነው ድንቅ ጊዜ እንደሚያሳልፉ ምናምን አይቻቸው አቀለና እኔ ባይሆን ሀብትሽ ምናምን እንትን ያሉ አልመሰለኝም። ማለት አብረው ስላገኟቸው ቪዲዮ ላይ ምናልባት አሉ የሚለው ነበር ያጠራጠረኝ ነበሩ። እንግዲህ ቤተሰቦች ተሳክቶልናል፣ ደስ የሚል ጊዜ ያሳልፈዋል። ቆንጆ ይባል ፕሮግራም ዛሬ በጣም በቃ በተለይ ለበረዲነ እኔ ለማፊ በጣም ልዩ ቀን ነበር ማለት እኔ አላወራም ብዙ ስለራስ አይወራም ከነ ግምቱ ከነሱ ጋር ያው ሁሉ ሸብረብ ምናምን አድርጎ ምናምን መጡ። አይመቸው ብቻ እንግዲህ ቤተሰቦች አው ቀጣይ ደግሞ በጸደይ ቪዲዮ ሃይሚና ወርቅ እንደዚህ ተስማምቶ በፍቅር የሚሞቱበት ያርግልን። ሌላ ምንም አንልም። በቃ ማለት ቀንም ጨርሰናል። ስለዚህ ሐሳብ ቀን ጨርሰናል። አይታችኋል፣ ብዙ ነገር ተፈጥሯል። እንግዲህ መልካም ባለውላችሁ ቻው።